namamiti anan dufana irrecha baranati ሰላም ውድ የቻናላችን ተከታታዮች እንዴት ናችሁ? ዛሬ ደግሞ በኢሬቻ በዓል ላይ ደምቀው የተገኙ ታዋቂ ቲክቶከሮች ልናስቃኛችሁ ነው። እንደሚታወቀው ኢሬቻ የኦሮሞ ሕዝብ ባህላዊ በዓል ነው። ይህ በዓል የምስጋና በዓል ነው። ኢሬቻ በአዲስ አበባና በቢሾፍቱ በተከታታይ ቀናት ይከበራሉ። በአዲስ አበባ የሚከበረው ሆራ ፊንፊኔ ተብሎ የሚጠራ ሲሆን በቢሾፍቱ የሚከበረው ደግሞ ሆራ ሀርሰዴ በመባል ይታወቃል። ይህ በዓል ለኦሮሞ ሕዝብ ከፍተኛ ታሪክ፣ ባህልና መንፈሳዊ እሴት ያለው በዓል ነው። የኦሮሞ ሕዝብም በፍቅር አንድነትና ሰላም በማክበር ላይ ይገኛል። ታዲያ በኢሬቻ በዓል ላይ ደምቀው የተገኙ ቲክቶከሮች ቀልባችንን የሳበው ከአለባበስ ጀምሮ ውዝዋዜና ባህል ከማስተዋወቅ የሰሩትን ስራ የሚደነቅ ነው። እንደምትመለከቷት በቲክቶክ ላይ የምናውቃት ናዮ ተብላ የምትጠራው እንዲህ ደምቃና አምራ በዓሉን አክብራለች። እንዲሁም ራቼ ተስፋዬ ተብሎ የሚታወቀው ቲክቶከር በዚህ መልኩ ከእህቱ ጋር አንድ ላይ ሆነው የሃጫሉ ሁንዴሳ ለኢሬቻ የተዘፈነው ዘፈን በዚህ መልክ ክሊፕ ሰርተውበታል። እንዲሁም ሌላኛዋ ዋንትያ ሰለሞን በዚህ መልክ ደምቃና አጊጣ ሰርታለች። እጅግ በጣም ለየት ያለ ባህሉ የሚያስተዋውቅ አልባሳት አምራና ተውባ በዚህ መልክ አክብራለች። ሌላኛዋ ተወዳጅና ዝነኛዋ ቲክቶከር በኢሬቻ በዓል ደምቃ የታየችው ዩቲናስ ናት። ባርሲ የባህል አለባበስ አጊጣ እንዲለብሳ በዓሉን አድምቃለች። ሌሎች ቲክቶከሮችም እንደነ ኤልሻዳይ፣ ጃኒ፣ አዶናይና ሚርኩሪ እንዲሁም ሌሎች ቲክቶከሮች በበዓሉ ላይ ደምቀው ተገኝተው ነበር። ይህ በዓል በመቶ ሺህ የሚቆጠር ሕዝብ የሚያከብረው በዓል ነው። እኛ ካየነውና ከደመቁ ሰዎች መካከል ይዘንላችሁ ቀርበን ነበር። ያገሬ ልጆች አሁን እንግዲህ ኢሬቻ ለማክበል ወደ ቢሾፍቱ መተናል። እንደምትመለከቱት ድባቡን አሳያቸው ስኪናፒ እንዴት አባቱ እንደሚያምር ማለት ነው። እዩት በእናታችሁ ውበቱ ማለት ነው። መተናል የሚያምር ሰው ነው፣ የሚያምር ህዝብ ነው ያለው። ከሚወራው ነገር የወጣ ልንገራችሁ፣ ወደዚህ መታችሁ ማየት አለባችሁ። በወሬ ብቻ አትሸወዱ። ኑና እዩዋቸው፣ ፍቅራቸው ይሰማቸዋል ማለት ነው። ሁሉም የየራሱ ህይወት ነው ያለው። ጓደኛሞች ይዞ ቤተሰብ ምናምን ተሰብስበው ቀይ የጨፈሩ ነው የሚሄዱት። እንደዚህ እያሉ ቋንቋዎች ባይገቡኝም እንደዚህ እያሉ ይጨፍራሉ።